እናንተ ትቀልዳላችሁ። ድንግልና ለጨረታ ቀረበ። አዎ በጨረታ አቅርባ ልትሸጥ ነው። በቃ ድንግልናዋን እንኳን ደስ አለሽ በላት። ሌላው በጣም አነጋጋሪ ጉዳይ ባለፈው ላይቭ ገብታ ሚጥ ላይ ያለች ላይቭ ገባች ያለችው ሴትዮ አሁን ኢቢኤስ ላይ ክስ መሰረተች። ከዛ ሰዎች ወረዱባት ቀጥቀጥ። በቃ ቪዲዮ ያልሰራባት ሰው የለም። ሌላው በጣም አነጋጋሪ ጉዳይ ሁለት ኢትዮጵያውያን ሴቶች እርስ በርስ ኪስ ሲደራረጉ ቪዲዮ ወጥቷልና ይሄ ደግሞ በጣም ከባድ ነው አይደል? አዎ አነጋጋሪ ጉዳይ ነው። በጣም ያስፈራል። እና ሌሎች ጉዳዮችም አሉ። ወንድማችሁ ፋራቶልኝ ዌልካም ብያችኋለሁ። ለቤቱ እንግዳ ከሆናችሁ ቤቱን ሰብስክራይብ ማድረግ ቤተሰብ መሆን አዎ ይቻላል። ላይካችሁ ከኛ ጋር እንደሆን ተስፋ አደርጋለሁ። እወዳችኋለሁ። ቀጥታ ወደ ቪዲዮ እንገባለን። ከየትን ጀምር? ከድንግል እንጀምር። እስቲ ድንግልና ለጨረታ ቀረበ። እስቲ ላሰማችሁ። ድንግልናዬን ለመሸጥ ወስኛለሁ ማለት ነው። ስለዚህ ጨረታ ላይ ላቀርበው ነው። መግዛት የምትፈልጉ ሰዎች ስልኬ ባዮ ላይ ያለ እየደወላችሁ እንትን በሉ ተሳተፉ። የጨረታው መነሻ 100 ብር ብቻ ነው። በ100 ብር ማጨረታው ርካሽ ነው እና መመዝገብ የምትፈልጉ ሰዎች ደውሉልኝ። መግዛት የሚፈልግ ማለት ድንግልና መግዛት የሚፈልግ ከኔ ማለት ነው። ኧረ እንገዛለን። ግን አንቺ ከነ መፈጠርሽ ድንግልና ያለሽ አይመስለኝም። አይደለም አድገሽ ስትወለጂ ራሱ ድንግልና ይኖርሻል ብዬ ተስፋ ስለማላረግ አልደውልም፣ አልሳተፍም። 100 ብሬንም ለቸገር አልሰጥም። እንዴ ድንግልና ትላለች እንዴ! በጣም ማነጋጋሪ ጉዳይ እኮ ነው። ቅድስት ምን አደረኩት? ቅድስት ምን አደረኩት? አፍቅሬ መቀመጡ 9 ዓመት ድረስ መቀመጡ ምን አደረኩት? ምን አደረኩት? ወይ ምንድነው ያደረጉ ያሉት? ምን አይነት ዘመን ላይ ነው የደረስነው? የምር በአደባባይ በቃ ኤቭሪቲንግ ኦኬ መባል ተጀመረ። በዛ ላይ መኪና ውስጥ ቁጭ ብሎ ነው ራይድ ምን አይነት ይመስለኛልና ከባድ ነው አይደል? እና ከዚህ ጋር ተያይዞ አንድ እህታችን አስቸኳይ መልእክት አስቀምጠናለች። እስቲ እሱን ላሳያችሁ። ልጆቻችሁ አውሬው አፉን ከፍቶ ኢትዮጵያ ላይ አፉን ከፍቶ ልጆቻችሁ ሊበላባችሁ። ልጆቻችሁ ተቆጣጠሩ። በተለይ ሃይ ስኩል ላይ ያሉት ገና 10ዎቹ መጨረሻ ላይ ያሉት ሴቷ ከወንድ ጋር ስለሄደች ብቻ አይደለም መቆጣጠር እና መቆጣት ያለባችሁ። ሴት ጋር ራሱ ስትሄድ የት ነው የሚሄዱት ብላችሁ መቆጣጠር አለባችሁ። እግዚአብሔር ልጅን አሳልፎ ሲሰጣችሁ ተራ እንዲሆን አይደለም። ስለዚህ የሚያዩት ፊልም የሚያዩት ነገር ይሄ ነው ብዬ አልላችሁም። ከተመሳሳይ ጾታ የሚደረግ ነገር አንድ ወንድ ለ3 ለ4 ሴት ሌላ የተጨመላለቀ ነገር ሲያደርጉ ወንድ ከወንድ ጋር ይሄ ምናምን ተዎቹ ነገር ነው የሚያዩት። ስለዚህ ልጆቻችሁ ከተለየ ጾታ ስለሄደ አይደለም መቆጣጠር ያለባችሁ። ሴቷ ራሱ ጓደኛዋ አስተዳደጓ ምንድነው፣ ቤተሰቧ ምን አይነት ቤተሰብ ነው ብላችሁ ተቆጣጠሩ። አውሬው እንደዚህ አፉን ከፍቶ ልጆቻችሁ ሊበላባችሁ ነው። በጣም ነው የሚያሳዝነው፣ በጣም ነው የሚደብረው። ስለዚህ እባካችሁ ደግሞ የሃይስኩል ተማሪዎች አባትሽ ከሀገር የሚንከራተተው በሾፍርና በየሰፈሩ ዘበኝነት ፊቱ እስከሚቀያየር ወጣትነቱ እስከሚያጣ ድረስ እናንተ እንደዚህ አይነት ተራ ሰው እንድትሆኑ አይደለም። እናትሽ በየመንገዱ እንጀራ እየጋገረች እየሸጠች በየጉሊቱ ፊቷ እንዳለ እንደ ማዲያት ተጠብሶ እናንተ ተራ ሴት እንድትሆኝ አይደለም። እባካችሁ ሴቶች በተለይ ሃይ ስኩል ገና መጨረሻ ላይ 20ዎቹ መጀመሪያ ያላችሁ ልጆች እባካችሁ ዋጋ የተከፈላችሁ ተራ ሴቶች እንድትሆኑ አይደለም። ዋጋ የተከፈለባችሁ ተራ ወንዶች እንድትሆኑ አይደለም። እባካችሁ ተምራችሁ ሰው ሁኑ። ተምራችሁ ቢያንስ እንኳን ለሀገር ባጠቅሙ ለእናት ለአባታችሁ እንኳን ጥቅሙ። ተራቱ ነው። እባካችሁ ተው። በኋላ ይቆጫችኋል። በጣም ነው የሚያመው። በጣም ይሄ አሁን ባለማወቅም በማወቅም ደግሞ የሚደረጉ ነገሮች በጣም አስቸጋሪ ነው አይደል? ግን ደግሞ ሆኖ ምንም ማድረግ አንችልም እኮ። አሁን ችግሩ ምን መሰላችሁ? እንዴት ብዬ ልንገራችሁ? እኔ እኮ ጓደኛ ነው ያበላሻል፣ ትክክል ነው። ግን የዚህ ደግሞ ትንሽ ከፋ አይደል? ትንሽ ደባሪ ነገር ነውና ሴት አላላቅ እና ሌላው አነጋጋሪ ጉዳይ ያቺ ላይቭ ገብታ
የወለደችው ማለት ነው። እሷ ላይ ሙድ ተይዞባታል እና እሱን ቪዲዮ ላሳያቸው አንድ ከዛ ከዙ ጋር ተያይዞ ያለው ኬዞች በሙሉ እናያለን ዛሬ። ፕሊዝ ታፕ ታፕ አድርጉ። እየደረሰ ነው፣ ሊወጣ ተቃርቧል። እባካችሁ ሼር አድርጉ። ፕሊዝ ታፕ ታፕ አድርጉ ሼር እያደረጋችሁ። ይሄው በቃ እኮ ጊፍት መላክ ይቻላል። እስከዚህ ድረስ ነው ሰዎች ያላገጡባት። ምንም አማራጭ የለም። ምንም በቃ ምንም ማድረግ አትችሉም እኮ ነው። እና አሁን ከዚህ በኋላ ያለው ሙሉ ቪዲዮን በቃ አሳያችኋለሁ። ዝም ብላችሁ ይሁን። እኔ ጉዴ ፈላ። ሞተች። ኦ ማይ ጋድ ሴት በጣም ነው የምወዳት እና ሁሌ አስተያየቷ ደስ ይለኛል። ፊት በፊት አድርገችው ግን እኔ ደግሞ እዚህ ላይ ስትናገር አበሻ ላይ እኛ አበሻ ላይ እኔ ሁሌ የምንበለው እንደዛ እኛ አበሻ ላይ ጌታን ሲያስጠላበሉ። ምክንያቱም በቃ ሰው አንድ ሰው አሁን ይሄን በውጭው ዓለም ብናየው ይታያል እንኳን ብናየው ምንም አይመስለንም፣ ግን እኛ ላይ ያልኖርንበት ነው። በቃ ያልኖርንበት ነው። በተለይ ደግሞ ሁልጊዜ ይሄ አጥቶ ያገኘ ሰው ጌታ ሆይ አይቻልም። አጥቶ ያገኘ ሰው ልክ እንደዛች እንደ ሀቢባ ነው ምናምን አንድ አይነት ነው ደግሞ ታሪካቸው። አይገርምም? ስለዚህ አጥቶ ማግኘት እንዲህ ያደረጋቸው ነው። እቺ ልጅ ከመውለዳ በፊት ያደረገችውን ነገር ላሳያችሁ። እቺ ሴትዮ ባል የላትም እንዴ? ከማን ነው የምትወልደው ግን? ከማን እየወለደች ነው? እኔ እኮ ግራ ተጋባው። እግዚአብሔር እንዴት ነው የሚያረጋት ግን? በእግዚአብሔር ምን እሺ ነው? ቆይ ኧረ ሴትዮ ግን በሰላም ልጅ ግን ተይ፣ ወልደሻል ለካ ላይቭ ገብተሽ ይቅር በይኝ፣ እኔ የተሳሳትኩ። ይሄው ላይ እናንተ ላይቭ መግባቷ ነው የገረማችሁ። ይሄው እርጉዝ ሆና እንዲህ እንዝር እያረጋት ነው እንዴ? ምን እኔ እቺ ድንግል ማን አትቺ ዝም ብላ ነው የወለደችው ልጅ። ድንግልናማ ይኖራል ጣልተ እና ከኢቢኤስ ክስ ጋር ተያይዞ እሷ ኢቢኤስን የከሰሰችውና ለምንድን ነው የከሰሰችው የምለውን በኋላ ላይ አሳያችኋለሁ። አሁን ግን ሰዎች ሲወርዱባት ላሳያችሁ ቪዲዮ። ኢቢኤስ ነው እንዴ አንቺ ቪዲዮ ፖስት ያደረገው? ኢቢኤስ ነው እንዴ ቪዲዮ የቀረጹሽ? የእሷ የድሮ ፎቶዋን አድርገሽ ኤዲት አድርገሽ የኢቢኤስ ሎጎ ተጠቅመሽ ማስጠንቀቂያ አድርገሽበት ከነጭራሽ በነገራችን ላይ የኢቢኤስ ሎጎ ተጠቅመሽ እንደዚህ በማድረግሽ ኢቢኤሶች እንዳይከሱሽ በኋላ የባሰ በኢቢኤሶች ደግሞ ከነጭራሹ እንዳትታይ። ይሄ ነው መፈራ ያለውትና እስቲ ቢያንስ አራስነትሽ እስቲ እንጆይ አድርጊው። እስቲ ቢያንስ እስቲ አሁን ሶሻል ሚዲያ ምን ያህል ተጽዕኖ እንደፈጠረብሽ እዚህ ጋር እያየን ያለ ነውና ከነጭራሹ ኢቢኤስ ይቅርታ ለአንቺ ሊጠይቅ አይደለም ወይ ደግሞ እሷ ይቅርታ ልትጠይቅሽ አይደለም። እኛ እናቶች አጥንታችን ከስክሰን ለወለድን እናቶች ይቅርታ መጠየቅ አለብሽ። የባሰን ጥፋት የምታጠፊ ያለሽው ባላረኩት ኖሮ ብለሽ የምታስቢውን አንድ የህይወትሽ ምዕራፍ አበላሽተሻል። እኔ አሁን በእሳት እንጨት እየሰደድኩ አይደለም ያለ ለሌሎቻችሁም ትምህርት እንዲሆን ነው። እኔ ከሳምንት በፊት ቪዲዮ ለቅቄ ነበረ። ቪዲዮ ስትለቁ ልጆቻችሁ ማይሸማቀቁበት፣ ቤተሰቦቻችሁ ማይሸማቀቁበት፣ እናንተ ደግሞ ነገ ስታዩ ማትሳቀቁበት ቪዲዮ ልቀቁ ብዬ ነበረ። ግን ለኛ ለአረጋዊቶቹ አይደለም። እንግዲህ ትልቅ ሰው ትልቅ ስህተት ሲያጠፋ እንደዚህ ነውና ዮኒ ማኛ ደበደባት። ይኸውላችሁ ምን በብትሰሙ ነው የሚሻል። የተነሳ ነው
እከሳለሁ የሚል ነገር ሲመጣ ጓ ያልኩት እከሳለሁ ባይኖር ኖሮ እኔም ማስተያየት ሰጥቼ ነበር። ምንድን ነው ያልኩት? አይ ሴት ልጅ ስታረግዝ ምጥ ላይ ስትሆን የምትሆነውን አታውቅም። በይ ነው በቴክኒክ ብልሽት ሊሆን ይችላል ምናምን ላሽ በሉ ላለው አረማኛው ክስ ተጀምሮልሃል። ምን ክስ? የምን ክስ? ኢቢኤስ ተከሷል። ምን በተደረገው? ራሷ በሰራቸው ምን ብላ ያለ እሷ ፍቃድ። እሷ ላይክ ስታገኝበት ልክ ነው፣ እሷን ሲቃወሙ ግን ልክ አይደለም። እሷ ላይክ ስትሰበስብበት ልክ ነው። ስታምጥ ቪዲዮ ለቃ መብቷ ነው። አይ ልክ አይደለሽም የሚል ደግሞ ይከሰሳል። ፉል ታይም እካክ እላለሁ ነው ወጥቼ ማን አባቱ ይከሰሳል? ከባድ ሚዛን ፉል ታይም አባቱ ይከሰኝ ነው ፉል ፓኬጅ ማለት ነው። እና አንድ እህታችን ደግሞ አንድ ያላሰማቸው ምጥ 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 በላይቭ ላይ ተጀምሯል ያጀማ። ስለዚህ ሴት ትላንት ላወራ ብዬ በጣም የሳቅኩት ትናንትና ልክ 20 ቤት ያሉ ወጣቶች እንደነሱ መሆን ትፈልጋለች። 10 ቤት ያሉ ወጣቶች እነሱንም መምሰል ትፈልጋለች። በቃ እኔ እንጃ ብሩን ቅርብ ጊዜ ነው መሰል ያገኘችው ያለች አንዲት ኮመንት እና ይቀባል እኮ ነው። እኔ እንጃ እሷን የወለዱ ያሳዝናል የምር እንደዚህ አይነት ነገር። በእርግጥ እናቷስ ምን ይሏታል? እናቷስ አይመክሯትም ወይ የምትባል እድሜ አይደለም ያለችው፣ ትልቅ ሴት ናት። ቢያንስ 35 እልፍ ያላት ናት። ግን አንደኛውን ለምን አታሳይንም ታዲያ? በቃ ያማጥሽ እኮ ምኑ ሲወጣ ለምን አታሳይም? በርግደሽ ትናንትና ቪዲዮ እኮ እዛ ነው። ለምን አንደኛሽን ይሄን አታሳይንም ብዬሻለሁ። ሁሉ ነገርሽ ገበናሽ ልክ እንደ ሀቢባ ሚዲያ ላይ ነው። ሀቢባ አይደል እንዴ ጋይስ? ትንሽ ያው እዛ እና ኢቢኤሶች ለምንድን ነው የተከሰሱት ብላችሁ ከጠየቃችሁ ደግሞ አንድ ቪዲዮ አለ። ይሄኛው ግን ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብኝ። አመለጠኝ የረጀው ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር። እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል በጣም ነው የሚገርመው። ታውቃላችሁ ሜካፕ ተሰርታ ምናምን ስታምጥ ራሱ ነው ወጋ እንዴ በቃ ወይኔ ሞትኩኝ ምናምን እኔ ትዝ የሚለኝ የራሴን ሳምጥ በጣም ነው መጮህ ስለማልችል አለቅስ ነበርና እንደተገረፈ ሰው ነበር ማለቅሰውና በቃ ዶክተሬን ጥሩት እኔ አልቻልኩም ምናምን ብዬ አለቅሳለሁ። ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድሱ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ከአመት ትስቄል እንዴ ዛሬ ታልቅስተው ማለት ማባኔን አረሳምና አንዳንዱ ጊዜ አቶ ከባድ ምላስ ከዚህ ጋር ተያይዞ ነው እንግዲህ ላይቭ ለሚያመጣለ ሰዎች ክስ ሲቀርብባት ኢቢኤስ ላይ ሲያቀርቡ በጣም የተደበደበችው በዚህ ጉዳይ ነው። ዮኒ ማኛን ክሰሽ እስቲ። ባሏማ ዝምባም ነው ሰው ነው እንዴ? ባልማ ቢሆን እንደወንድ ወንድ ቢሆንማ ያውቃል። አረ እንደዚህ አይነት ነገር ምን ያደርግልሻል ብሎ ያስተዋት ነበረ። ዝምባ መካክ ስለሆነ ወንድ አይደለም። ወንድ ቢሸትማ ሚስቱ እንደዛ እንደፈለገች ስትበላቀጥ ዝም አይል። የሷ የሀቢባ ባል ዝምባሞች ናቸው፣ ወንዶች አይደለም። እንደፈለጉ ሲሆኑ ዝም ጸጥ ነው የሚሉት፣ አይተነፍሱም። ወንድማ ወንድ ነው። የኛ ሚስቶች ወጥተው ለምን አይበላቀጡም? የኛ ሚስቶች ወጥተው ለምን ቪዲዮ እየሰሩ የሆነ አይሉም? እኛ እኮ የሌላ ዜጋ ነው ላ ያገባ ሲበላቀጡ ለምን አታው? ያዙ ልቀቁኝ ሲሉ ለምን አታው? ወንድ የማይከበርበት ቤት ላይ ካለ ሴቷ እንደፈለገች ብትሆን ትንፍሽ የሚል ወንድ የለም። ዳት ፕሮብለም ዛዘ ፖይንት። በቃ ትክክለኛው ነገር ይሄ ነው እና የወንድ ችግር መሆኑን በግልጽ ልንገራችሁ ነው። ያውን ይሄ ባል ችግር ነው። ቤት ውስጥ እንዴት ማስተዳደር እንደሚችል ካላወቀ ችግሩ ይሄ ነው መጨረሻ ላይ ማለት ነው። ጆን ዳንኤል የ5 ሚሊዮን ሽልማት የቅን ልቦች ሽልማት ላይ አልሳተፍም እኔ አልፈልግም ብሎ ራሱን ከውድድር አግሏል። ምን ተፈጠረ? ከሱ አንደበት እንስማ።
ይህን ቪዲዮ ሼር አድርጋችሁ ለቅልቦች አድርሱልኝ። እኔ ሰዎችን ሰፖርት ማድረግ ወይም ሰዎችን መረዳው አዋርድ ወይም ሽልማት ለማግኘት ሳይሆን ለቀጣዩ ትውልድ አሻራዬን ጥዬ ማለፍ ስለምፈልግ ነው። ከዚህ በፊት አዋርድ ተዘጋጅቶ ከ300,000 ሰው በላይ ከ5 ሚሊዮን ብር በላይ ቮት አድርጎ እኔን ማሸነፍ ችዬ ነበረ፣ ግን ያን ያህል ደስታ አላገኘሁበትም። እኔ ደስ የሚለኝ በዛ 5 እና 6 ሚሊዮን ብር ብዙ የተቸገሩ ሰዎች አሉና እነሱን ብትረዱበት ደስ ይለኛል። ስለዚህ አሁንም የቅልቦችን የምጠይቀው ከአዋርዱ እንድታስወጡኝ እንግዲህ በትህትና ጠይቃለሁ። እኔንም ቮት ለማድረግ የምትፈልጉ ሰዎች እንግዲህ ቮት የምታደርጉበትን ብር ለተቸገሩ ሰዎች እርዱልኝ። አዋርድ አያስፈልገኝም። እኔ የምሰራው አሻራዬን ጥዬ ለማለፍ ነው። እወዳቸዋለሁ። አመሰግናለሁ። ይሄ ቅልቦች አንዳንድ ችግሮች እየታዩበት ነውና ምናልባትም ጆን ዳንኤል የሆነ ነገር አውቀዋል በሚል ሰዎች ግምት እየገመቱ ነውና አንዳንድ ቪዲዮዎችን ላሳያችሁ ከዚህ ጋር ተያይዞ ማለት ነው። ይህን ቪዲዮ ሼር አድርጋችሁ ለቅልቦች አድርሱልኝ። እኔ ሰዎችን ሰፖርት ማድረግ ወይም ሰዎችን መረዳው አዋርድ ወይም ሽልማት ለማግኘት ሳይሆን ለቀጣዩ ትውልድ አሻራዬን ጥዬ ማለፍ ስለምፈልግ ነው። ከዚህ በፊት አዋርድ ተዘጋጅቶ ከ300,000 ሰው በላይ ከ5 ሚሊዮን ብር በላይ ቮት አድርጎ እኔን ማሸነፍ ችዬ ነበረ፣ ግን ያን ያህል ደስታ አላገኘሁበትም። እኔ ደስ የሚለኝ በዛ 5 እና 6 ሚሊዮን ብር ብዙ የተቸገሩ ሰዎች አሉና እነሱን ብትረዱበት ደስ ይለኛል። ስለዚህ አሁንም አዋርድ የሚሉት ነገር ኢትዮጵያ ውስጥ ሲጀመር የተዋረደ ነው ነገራችሁ። ስርዓት የሌለው ለራሳቸው ገንዘብ ብቻ ፎከስ የሚያደርጉ ሰዎች ናቸው ያሉት። በዛ ላይ ተመሳሳይ ሰው ነው የሚሸለመው። ቅልቦች ሲባል የዜና ኮንተንት ምን ሊሰራ እንደሚገባ አላውቅም። ሁሉም እስካሁን ድረስ ኖሚኒ የሆኑት ሁሉም ከድሮ ከ3 ዓመት ወዲህ ሲደረጉ፣ ግን አንድ አዲስ ሰው ያየሁት አሁን ተበርሲሳ ነው። በዛ ላይ አንድ ቮት 10 ብር፣ 2 ቮት 3 ቮት 30 ብር ምናምን እያሉ እንደዚህ አድርገው ነው እንደዚህ በሳንቲም ማለት ነው። ሲጀመር እኔ ቅልቦች ራሱ ስሙ ራሱ ቅልቦች ማለት እዚህ ውስጥ መግባት ያለባቸው እነማን ናቸው መሰላችሁ? አትስነማ ኦርጋናይዜሽን፣ አትስነማ መልእክተኛው፣ ጆን ዳንኤል፣ ዶክተር አብይ የጅማው እንጂ ስፖርተኛ ገብቶላችኋል። እዚህ ጋር ኤምኤምኤ ፋይት የሚያዘጋጀው ልጅ የዜና ኮንተንት የሚሰሩ ሰዎች ገብተዋል። ለምን ገቡ አይደል? መብታቸው እነሱ ለቮታቸው እነሱ ቮት ሲደረግ እነሱ ገንዘብ ያገኙበታል። ቅልቦች የሚባሉት ማለት ለምንድን ነው ሰውን ለመሸወድ የምትጠሩት? እውነት ከዚህ በላይ ከነዚህ ሰዎች በላይ ቅልቦች የሉም ወይ ነው ወይስ በሚሊዮን ፎሎወር ስላላቸው? አሁን ዩቲናስን እዚህ ላይ አላየኋትም። ዩቲናስ እንዴት አልገባችም? ልብስ ለብርድ ለመታቸው ሰዎች ብርድ ልብስ እየሰጠች ነው። ቅልብነት ከተባለ ያለምንም ስፖንሰር ከኪሱ አውጣ ነው እንግዲህ የሚሰጠው። እሷን አላየሁም። ድንገት ስለ ብላችሁ ዋቴ ብቻ ዋቴ። አንደኛ በገንዘብ ነው ምርጫው፣ እሱ ትክክል አይደለም እንደኔ ማለት ነው። ምክንያቱም እኔ ምን እንደሆነ አልገባኝም ሲጀመር መጀመሪያ ራሱ ማለት ነው። ግን ሆኖ ራሱ መግቢያ አለ። እኔ ራሴን እዛ ውስጥ እኔ ብትፈልጉኝ ታገኙኛላችሁ። እኔ አሁን ስራዬ የእርዳታ ኮንቴንት የለኝም። ሰዎችን ብረዳ በግሌ ብቻ ነው። ይሄ የቅርብ ሰዎችና ጓደኞችና እኔ ዙሪያ ያለው ሰዎች ነው የሚያውቁት እንጂ ኮንቴንት አይደለም። እነዛ ሚዲያ ላይ የሚወጣ ማአት ሰዎች እናንተ የማታውቁት ማአት የሶሻል ሚዲያ ኢንፍሉዌንሰሮች ማአት ሰዎች ናቸው የተቸገሩትን የሚረዱት። እኔ ሚዲያ ላይ ማውጣት የማይፈልጉ ስራቸውን የሚሰሩት በቃ ቅጥቅጥ አድርገው ማለት ግን ሰው መርዳት ላይ እስከ ጥግ ድረስ ማለት ነው። እና እነ ጆን ዳንኤል አድናቂው ነኝ እኔ። አዱናይ ማስተር አብነት ዶክተር አብይ ከኮንቴንታቸው ጋር ስለሚሄዱ ነው እንደዛ ወጣ ብሎ ሚዲያ ላይ የምታዩት እንጂ አትስነማ ቻሪቲ በቃ እነዚህ ስለሆነ ነው እንጂ በግልጽ ከሆነ እነ ዩቲናስ አሉ እነሱ ናቸው እዛ መግባት ያለበት እንጂ ዝም ብሎ ሶሻል ሚዲያ ላይ ከሆነ አሁን አሳብት አይዲያ ምንም ማድረግ አንችልም። ግን ሆኗል። ግን ያው እንደዛ ነውና አንድ ቪዲዮ ላሳያችሁ። በጣም የገረመኝ ቪዲዮ ነው ማለት ማዘር በቃ ጊዜ ከማጣታቸው የተነሳ ቢዚ ሆኖ ጎመናቸውን እዛ እየቀነጠሱ እያስተካከሉ እንጆ እያደረጉ ነው የሚሄዱት። በቃ ይሄ ነው ታይሚንግ ማለት። እናንተ የዘንድሮ ሴቶች የጊዜን አጠቃቀም የጊዜን ጥቅም አታውቁም። ቤት ገብቼ ምናምን ነው የምትሉት አይደል? ማዘሬው ሰዓቱን በቃ በስነ ስርዓት ፊክስ እያደረጉ ነው የሚጠቀሙት ማለት ነው።
እናንተ ብትሆኑ ከፍቅረኛችሁ ጋር በአደባባይ እንደ ፈረንጆቹ ኤንጆይ የምታረጉበት ቦታ ብታገኙ እንደዚህ ታረጋላችሁ ወይ? እንደዚህ አይነት ቪዲዮ ላሳያችሁ። በአደባባይ ሜዳ ላይ በቃ ፈታ እያሉ ኤንጆይ በቃ አይተሃል አባቴ በቃ ፈታ ሀዘና እያሉ በቃ ምንድነው ጭንቅ የለም። ቤት ገብታችሁ ብተኙ ግን ደስ ይለኛል። እኔ እንደኔ ማለት ነው። እኔ ወንድማችሁ አይደለሁ ልምከራችሁ። ጥሩ ነው። ጥሩ እኮ ነው። እኔ እኮ አልቃወምም፣ ግን ያው አንዳንዴ አስፈላጊ ጓደኛዬ እንዴት አድራል? ሰላም አድራል ወይ? ምን ጊዜም ለራስ ቦታ ስጥ። ማንም መቶ የሚያጽናና የለም። ማን በቃ ራስን ኳሊቲ ምናምን ዜንጦ በቃ የድሮ ዜንጦ ነው ምን ነው ራስን ኳሊቲ ማንነትን ጠብቀህ ሂድ። ሁሉ ጊዜ በቃ እንደዚህ ምናምን ዲል አጠብቅ። ከሱ ምንም ማስተያየት አጠብቅ። ራስን ግን ምን ያስፈልጋል እዚች ምድር ላይ እስካለው ሰዓት ወንድም የምትኖረው እኮ የተወሰነ ጊዜ እኮ ከዛ በኋላ እኮ ትሄዳታለህ። ማንም ይቀር የለም። ሳጥኑ የምትቀበረበት የሳጥን አይነት ነው የሚለያየው እንጂ ትሄዳለህ እኮ የሚቀር የለም። ስለዚህ ራስን ጠብቀህ ራስን ዘና ብለህ ምንም ራስን ጠብቀህ ራስን አንከባከብ። በጣም እወዳለሁ። እሺ ጓደኛዬ፣ እኔም እወዳለሁ ብራዘር። ይመችባት። የዛሬ ቪዲዮ ይሄን ይመስል ነበር። እንዴት ያያችሁት? ኮሜንት ላይ ጻፉልኝ። ስለ ላይቭ፣ ስለ ምናምን፣ ስለ ድንግሉ ኤቭሪቲንግ እወዳችኋለሁ፣ ከብራችኋለሁ። ሰብስክራይብ ያደርጋችሁ አሁን ሰብስክራይብ ማድረግ እንዳትረሱ። አሁንም ደግሜ እነግራችኋለሁ፣ ላይካችሁ ከኔ ጋር ይሁን። ባላችሁበት ሰላማችሁ ብዝት ትበል። እወዳችኋለሁ። ይመቻችሁ።